በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎት ከእግዚአብሔር ጋር መገናኛ እንደሆነ እናምናለን። ቅድስት ቤተ ክርስቲያንም 7 የጸሎት ጊዜያትን እንዳሉም ያስተማረችውን እናውቃለን። ነገር ግን ሲመቸንና ሲመስለን ብቻ ብርድ፣ እንቅልፍ መተውና ጊዜ መሻማት በሌለበት ሁኔታ ለመጸለይ እንሞክራለን። ጾም የነፍስን ቁስል ታድናለች፣ የሥጋን ፍላጎት ታስወግዳለች የሚለውን እናውቃለን። በመዝሙርም እንሰብካለን። ነገር ግን ላለመጾም ምክንያት ከመደርደር አንስቶ ጾም ስለመብዛቱም ደፍረን እናገራለን። ክርስትና ከራስ የሥጋ ፈቃድ ጀምሮ እስከ ከሃዲያን ማስፈራሪያና ማሳደድ እንዲሁም የስለትና የእሳት ጅራፍ ተፈትኖ የሚያልፍ ነው። ፈቃደ ሥጋችን ስለ ገንዘብ፣ ስለ ዝሙት፣ ስለ ዘርና ቋንቋ፣ ስለ መዝናናትና ስለ መደሰት እየሰበከ ፈቃደ ነፍሳችንን ያስጨንቃታል። ለዛሬ ምሉ ኦርቶዶክሳዊነትን እንዴት አድርገን መላበስ እንደሚገባን ማለትም ኦርቶዶክሳዊነትን በምልአት በልባምነት እንዴት መያዝ እንደሚገባን አምነን በምንከተላት በዚች በተዋህዶ ኦርቶዶክሳዊት ቤተክርስቲያናችን ስንመላለስም በእርግጥም በእውነት አምላካችን እንደሚወደው እየተመላለስን ነው? ክርስትናችን አጥብቀን ይዘናል ወይስ እንደዚሁ በልማድ ብቻ ነው የምንመላለሰው? የዛሬው የማህደረ ተዋህዶ መርሃ ግብራችን ምሉ ኦርቶዶክሳዊነት በሚል ርዕስ ያገኘነውን ወደ ልባችን አምላካችን እንዲያደርስልን ደጅ እየጠናን እያንዳንዳችን የምንፈትሽበትን እርሱ አምላካችን የፈቀደውን የወደደውን ሰማይና ምድር ሲያልፍ የማያልፈው ቃሉን የምናደምጥበትን መርሃ ግብር ነው ይዘን የተመለስ ነው። ክብርና ምስጋና ለእሱ ለአምላካችን ይሁን። ይችን ዕለት ለማየት ስላበቃን ደግነቱን አብዝቶ ምሕረቱን ከሁላችንም ሳያጓድል ስለ እናቱ ስለ ቅድስተ ቅዱሳን ስለ ቅዱሳኑ ስለ ጻድቃን ስለ ሰማዕታት ስለመረጣቸው ስላከበራቸው ብሎ ሁላችንንም በያለንበት እኛ ከማናቀው እርሱ ከሚያውቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ሌላ የንስሐ ዕድሜ ሌላ የእሱን ቃል ሰምተን የምንለወጥበትን ይህንን ጊዜ ባርኮ ቀድሶ ስለሰጠን ክብርና ምስጋና አሁንም ለአምላካችንን ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ ይሁንልን። በዚህ ወራትም ወራ ጽጌ ላይ ነውና ያለነው ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም አንድያ ልጇን ይዛ በግብፅ በረሃ የተሰደደችበትን የ3 ዓመት ከ6 ወር በቅድስት ቤተክርስቲያናችን እያሰብን ነውና አማላጅቱ ልመና ጸሎቷ እንዳይለየን በልባችን ውስጥ ተሰዶ እንዲወጣልን የምንፈልገውን ክፉ ነገር ሁሉ በእናትነት ፍቅሯ እንድታወጣልን እርሱ አምላካችን ካደረገው ከማዳን ስራ ረድኤት በረከትን እንድንሳተፍ ስለሷ ብሎ እንዲለመነን አማላጅቱ ከሁላችን ጋር እንድትሆንልን ልመና ጸሎቷ እንዳይለየን ቃል ኪዳኗ ከክፉ እንዲጠብቀን በዚህም ቃል ኪዳን ታምነን ለክብር እንድንበቃ የእሷ ያማላጅቱም የእናታችን የመብርሃንም ፊት የማያስመልሰው አንገት የማያስቀልሰው እንደ ዓይን ጥቅሻ የሚደርስልን ጸሎቷ እንዳይለየን አሁንም እንለምናታለን፣ እንማጸናታለን። ለዚህ ሰዓት ለመድረሳችንም ምክንያት ድኅን ሆናናለችና ስሟ የከበረ የተመሰገነ ይሁን። ምሉ ኦርቶዶክሳዊነት በሚል ነው ለዛሬ እንግዲህ በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ይሁን እንዲህ እንደምታደምጡት ከተለያዩ ምንጮች እየጠቀስን የምንሰማውን የዛሬውን መርሃ ግብራችንን ይዘን ተመልሰን በዚህ ርዕሰ ጉዳይ የምንነጋገረው በዚህ መልእክትም ራሳችን የምንፈትሽበት ክርስትናችን የት ቦታ እንዳለ ቆም ብለን የምንገመግምበት ስለሆነ በመልእክቱ ውስጥ ራሳችን እያየን እንድንከታተልና የሚለወጥ ልቦና አምላካችንም እንዲያድለን እንዲያበዛልን የደግነቱንም ስራ እንዲሰራልን የእሱን ፈቃድ እየጠየቅን ነው። እንግዲህ ምሉ ኦርቶዶክሳዊነት በሚለው ርዕሰ ጉዳይ ለዛሬ ምንጭ ጠቅሰን የምንከታተለውን ይህን መርሃ ግብራችንን የምናደምጠው ምሉ ኦርቶዶክሳዊነት ማለት ሰፊ ጽንሰ ሐሳብ ያለው ከመሆኑ የተነሳ በአጭር አረፍተ ነገር ለመግለጽ አስቸጋሪ ነው። ይሁን እንጂ አሁን በዚህ መልኩ እንደምንከታተለው አውድ ሃይማኖትን ከስነ ምግባር ጋር አስተባብሮ መያዝ በአርአያ ሥላሴ የተፈጠረ ሰው እግዚአብሔርን መስሎ የሚኖርበት አንዱን ጥሎ አንዱን አንጠልጥሎ እንደሚባለው ይህን እንጂ ይህን አልፈልግም የሚባልበት ሳይሆን ምግባርን ከሃይማኖት ሃይማኖትን ከምግባር አስተባብሮ መያዝ ማለት ነው። ነጠላ ለብሶ ከሳምንት አንድ ቀን ወይም በክብረ በዓል ብቻ ቤተ ክርስቲያን ስለሄደ ክርስቲያን ነኝ የሚልበት ሳይሆን በሃይማኖት ጸንቶ እየጾመ እየጸለየ እየመጸወተ አስራት በኩራቱን እያወጣ ዕለት ዕለት ንስሐ እየገባ ሥጋውና ደሙን እየተቀበለ መኖር መቻል ማለት ነው። ቅድስት ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን አንዲት ጋራ፣ ተራራ፣ ድንበር፣ ወሰን፣ ቋንቋ፣ ዘርና ቀለም የማይገድባት ዓለም አቀፋዊት ሐዋርያዊት ጥንታዊት ሰላማዊትና ርትዕት ናት። ኦርቶዶክሳዊ ተዋህዶነት ከዓለም ፈጣሪና መጋቢ ከልዑል እግዚአብሔርና
ካከበራቸው ቅዱሳን ጋር አሁን በረድኤት ኋላም በመንግሥተ ሰማያት በክብርም በመንግሥቱ አብሮ መኖር ማለት ነው። ይህች ቤተ ክርስቲያንም መሠረቷና ጉልላቷ አምላክ ወልድ አምላክ ፍጹም ሰው ፍጹም አምላክ የሆነው የንጽሕት ድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስማችን፣ አለባበሳችን ኦርቶዶክሳዊ ሆኖ ነገር ግን ከኦርቶዶክሳዊነት ውጭ በሆነ እሳቤ ብዙ ጉድለቶች አሉብን። አስቀዳሽ ግን የማንቆርብ፣ ሰራተኛ ግን አስራት የምንበላ፣ ጾመኛ ግን መርጦ ጿሚ ማለትም ጾመ ነቢያትና ጾመ ሐዋርያትን አውቀናቸው የማንጾም፣ ባለትዳር ግን ዘማዊ፣ ሹመኛ ግን ሙሰኛ፣ የተማረ ሊቅ ግን ችግር ፈጣሪ፣ መንፈሳዊ ግን ለሆድ አዳሪ፣ የቤተ ክርስቲያን አባል ግን ድርሻችን ያልተወጣን፣ የአንድ ቤተ ክርስቲያን አባል ግን በብሔር በቋንቋ የተለያየን ወዘተ። እውነትን የያዘ ግን እውነት አልባ በጥቂቱ ክርስቲያን ሆነናል። አውቀዋት ከተሰጠቻቸው ከቅድስት ትእዛዝ ከሚመለሱ የጽድቅን መንገድ ባላወቋትም በተሻላቸው ነበርና እንዳለው ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 21 ሞልቶ ሰጥቶን እኛ ግን ያውም እያወቅን ወስነን አጉድለን መገኘታችን ለጉስቁልና ዳርጎናል። እውነትን በፍቅር መያዝ እንዴት ነው? ክርስትና ፍቅር ነው። በወንጌልም በሐዋርያት መልእክታትም የታዘዝነው ፍቅር እንዲኖረን ነው። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ይለናል የዮሐንስ ወንጌል ምዕራፍ 13 ቁጥር 35። እንዲሁም በእናንተ ዘንድ ሁሉ በፍቅር ይሁንም እንዳለ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 14። እርስ በርሳችን ፍቅር እንዲኖረን ፍቅርምና የፍቅርም ባለቤት እውነትም የእውነትም ባለቤት ወደ ሆነው የምንሄድ መሆን አለብን። እውነት አለኝ የሚል ሰው እውነትን ስለያዘ ብቻ አይድንም። የኦርቶዶክሳውያን ልብ በአንድ ነገር እርግጠኛና ሙሉ ነው። ይኸውም ኦርቶዶክስ ተዋሕዶ ሃይማኖታችን ቀጥተኛ፣ ትክክለኛ፣ እውነተኛ የሆነ መሰረቱ ጉልላቱና ግድግዳው ከልዑል እግዚአብሔር እንደሆነ እናምናለን። ይህ እውነት ለእኛም ለሌሎች የሚተርፈው ግን በግድ በትእዛዝ በልማድና ለራስ ፍላጎት በማመቻቸት ሳይሆን እውነትን በፍቅር በመያዝ ነው። በጥቂቱ ክርስቲያን መሆንን የሚያስመኘን ከዓለምም ከክርስትናም ቋጠሮ ስለምንፈልግ ነው። ያየነውንና የሰማነውን እውነት አምነን እንደመቀበልና በፍቅር እንደመፈጸም በሁለት ሐሳብ ሆነን ማትረፍ መፈለጋችን ነው። ይልቁንም ሚዛኑን አዛብተን ከእውነትና ከፍቅር በላይ ከዓለም ለማትረፍ ስንተጋ ተጎጂ እንጂ ተጠቃሚ አንሆንም። ቅዱስ ማቴዎስም በወንጌሉ ሰው ዓለሙን ሁሉ ቢያትርፍ ነፍሱን ቢያጎል ምን ይጠቅመዋል ብሎ ተጠያቂያዊ መልእክቱን አስተላልፏል። ማቴዎስ 16። በጥቂቱ ክርስቲያን የመሆን ምኞት በመጽሐፍ ቅዱስ የሐዋርያት የገድላቸው መጽሐፍ የሆነው የሐዋርያት ሥራ ምዕራፍ 25 እና 26 ላይ የሐዋርያው የቅዱስ ጳውሎስን መያዝ፣ መከሰስ በዚህ ሁሉ ውስጥ ደግሞ የእርሱ ጽናት ተጽፎ እናገኛለን። በምዕራፍ 25 ላይ የካህናቱ አለቆችና የአይሁድም ታላላቆች ጳውሎስን ለፊስጦስ ከሰሱት። ቅዱስ ጳውሎስ ግን ፍጹም እንዳልበደል አስረዳቸው። ወደ አውግስጦስ ቄሳርም ይግባኝ ብያለሁ አላቸው። ፊስጦስም ከሳሾቹም በቆሙ ጊዜ እኔ ያሰብኩትን ክፉ ነገር ክስ ምንም አላመጡበትም፣ ነገር ግን ስለ ገዛ ሃይማኖታቸውና ጳውሎስ ሕያው ነው ስለሚለው ስለሞተው ኢየሱስ ስለተባለው ከእርሱ ጋር ይከራከሩ ነበር። ከሳሾቹ ይሙትልን እንዳሉት ለሞት የሚያበቃ ምንም ነገር አላገኘንበትም ነበር። ነገር ግን ወደ አውግስጦስ ቄሳር ለመላክ የሚጻፍ ነገር ስላጣሁበት ንጉሥ አቅሪጳ አብዝተህ ትመረምረው ዘንድ አመጣሁት አለው። ከቄሳር በፊትም ንጉሥ አግሪጳ ሊመረምረው ወደደ። በሐዋርያት ሥራ ምዕራፍ 26 ከቁጥር 1 ላይም አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜ ቅዱስ ጳውሎስ እጁን ዘርግቶ መለሰ። ቅዱስ ጳውሎስ ስለ ራሱ ሕይወት ይኸውም እግዚአብሔርን ያገለገለ መስሎት ክርስቲያኖችን ያሳድድ እንደነበረ፣ ስለ አይሁድ ከሳሽነት፣ ስለ ተስፋው ቃል፣ ስለ እግዚአብሔር ሙታንን ማስነሳት፣ እርሱን ከጥፋት የመለሰውና የመረጠው በመብረቅ መጥቶ ሕይወቱን የቀየረው ኢየሱስ ክርስቶስ እንደሆነ፣ ክርስቶስ መከራ እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰብክ እንዳለው ከተናገርኩት በቀር አንድስ እንኳ የተናገርኩት የለም አለው። ቅዱስ ጳውሎስ ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንደምታምናቸው አውቃለሁ አለው። አግሪጳም ጳውሎስን በጥቂቱ ክርስቲያን ልታደርገኝ ትወዳለህ አለው። ጳውሎስም በጥቂት ቢሆን ወይንም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራቴ በቀር እንደኔ ይሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው ይላል የሐዋርያት ሥራ ምዕራፍ 26 ቁጥር 27 እና 29። በዚህ የትምህርት ክፍል
ሐዋርያው ቅዱስ ጳውሎስ በወንጌል አገልግሎቱ ጊዜ ስለተቀበለው መከራ፣ በመንገዱ ሁሉ ግን ክርስቶስን በመስበኩ እንደ ንጉሥ አግሪጳ ያሉ ምንም እንኳ ከከሳሾች ከአይሁድ ወገን ቢሆኑም ልባቸው ወደ ማመን ማዘንበሉን፣ ሆኖም ግን ያን ሁሉ ምስክርነት ሰምተው እንኳ ክርስትና የሚፈልገውን ጽናት ፈርተው በጥቂት ክርስቲያን መሆንን እንደተመኙ፣ ቅዱስ ጳውሎስ ግን ከስራቴ በቀር እንደኔ የሆኑ ዘንድ ጸልያለሁ በማለት እርሱ በጥቂት ሳይሆን በብዙ በሙሉ እምነት ክርስትናን እንደተቀበለው ሊቀበሉ እንደሚገባቸው እንማራለን። ንጉሥ አግሪጳ በጥቂት ክርስቲያን እንደሆነ ይኑርና ይሙት ወይንም ወደ ልቦናው ተመልሶ ታርሞ ይሙት ታሪኩ አልተጻፈም። በጥቂት ክርስቲያን መሆን እንዴት ይገለጻል? በጥቂቱ ክርስቲያን የመሆናችን ማሳያዎች ብዙ ቢሆንም ጎላ ጎላ ያሉትን ማየት ይቻላል። ጸሎት ከእግዚአብሔር ጋር መገናኛ እንደሆነ እናምናለን። ቅድስት ቤተ ክርስቲያን 7 የጸሎት ጊዜያትን እንዳሉም ያስተማረችውን እናውቃለን። ነገር ግን ሲመቸንና ሲመስለን ብቻ ብርድ፣ እንቅልፍን መተው እና ጊዜ መሻማት በሌለበት ሁኔታ ለመጸለይ እንሞክራለን። ጾም የነፍስን ቁስል ታድናለች፣ የሥጋን ፍላጎት ታስወግዳለች የሚለውን እናውቃለን፣ በመዝሙርም እንሰብካለን። ነገር ግን ላለመጾም ምክንያት ከመደርደር አንስቶ ጾም ስለ መብዛቱ ደፍረን እንናገራለን። ጾመ ነቢያትና ጾመ ሐዋርያት የሰኔ ጾም የሕግ አጽዋማት መሆናቸውን በተደጋጋሚ ተምረናል ሰምተናልም። ነገር ግን ክርስትናን በጥቂቱ ለመኖር ስለወሰን አንጾማቸውም። ሥጋ መሸጫ ልኳንዳ ቤቶችም በጥቂት ክርስትና የሚኖር ሕዝብ ስላለ ያለ መሳቀቅ ወራቱን ሁሉ ከፍተው ይሸጣሉ። ንስሐ ኃጢአትን እንደምታጥብ እናምናለን። ካህናት የእግዚአብሔር ዓይኖች መሆናቸውንም እናምናለን። ንስሐ የጥፋት ሪፖርት ሳይሆን በጸጸት በልዑል እግዚአብሔር ፊት የምንቆምበት እንደሆነም እናምናለን። ነገር ግን ንስሐ አባት የሌለን እንበዛለን። ቢኖረንም የማንጠቀምባቸውም እንበዛለን። ብንጠቀምባቸውም ለዝክርና ቤትን ጸበል ለማስረጨት ብቻ ይሆናል። ንስሐ ስንገባ ለማስመሰል አድርገነዋል። ከንስሐ በኋላ ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ እንደሚገባም ተምረናል። ለመቁረብ ዕድሜ፣ ጾታ፣ የሥራ ጠባይ፣ የትዳር ሁኔታ እንደማያግድም ተምረናል። ነገር ግን ስለ ቅዱስ ቁርባን ለመማርም ለመመካከርም አንድ ደረጃ ለማደግም እቅድ የለንም። አስራት ለእግዚአብሔር መስጠት፣ ለቤተ ክርስቲያን መስጠት ማለት ነው፣ የማይሻሻል የእግዚአብሔር ሕግ። ለዚያውም ይህን ባለማድረጋችን በእርግማን እርጉሞች ናችሁ መባሉን ሚልክያስ ምዕራፍ 3 ቁጥር 8 እናውቃለን። ነገር ግን ከገቢያችን 1/10ኛውን ስናሰላው በዝቶ ስለሚታየን ላለማውጣት ወስነናል። ቤተ ክርስቲያን በየአውደ ምሕረቱ ገንዘብ ስትለምን ማየትና መስማት በእኛ ምክንያት እንደሆነ ማሰብ አንፈልግም። ክርስትና ከራስ የሥጋ ፈቃድ ጀምሮ እስከ ከሃዲያን ማስፈራሪያና ማሳደድ እንዲሁም የስለትና የእሳት ጅራፍ ተፈትኖ የሚያልፍ ነው። ፈቃደ ሥጋችን ስለ ገንዘብ፣ ስለ ዝሙት፣ ስለ ዘርና ቋንቋ፣ ስለ መዝናናትና ስለ መደሰት እየሰበከ ፈቃደ ነፍሳችንን ያስጨንቃታል። በዚህ የሥጋ ፈተና መሃል ያመንነው የክርስቶስ ፍጹም ሰው ፍጹም አምላክነት ሲካድ፣ ዘላለማዊቷ ቤተ ክርስቲያን ስለ ድንግል ማርያም፣ ስለ ቅዱሳን በገድላትና በድርሳናት አብዝታ በመናገር ክርስቶስን ሸፍነዋለች። ስለዚህም ልትታደስ ይገባታል ሲባል፣ ይህም በቤተ ክርስቲያን ውስጥ ሰርገው በገቡ ተላላኪዎች ሲብላላ ስናይ ዝም እንላለን ወይም ዝም ብለናል። በገንዘብ ተሸንፈን፣ በዘርና በቋንቋ ተጠልፈን፣ በጥቂት ክርስትና ውሳኔ ታጥረን ዳር ቆመናል። ሰማዕታት ስለምን በሰይፍ መሞትን፣ በእሳት መቃጠልን ተቀበሉ ብለን ማሰብ አልፈለግንም። ዕብራውያን ምዕራፍ 11 ቁጥር 32። ጥቂቶች ሲፍጨረጨሩ ብዙሃን ጉዳዩን ለመረዳት እንኳ ፍላጎት አላሳደርንም። በጥቂቱ ክርስቲያን ለመሆን በልባችን በመወሰናችን ቤተ ክርስቲያን ሰው እያላት ሰው የሌላት መስላ እንታያለን። ቀጣዩ ርዕሳችን ይህን የሚመለከተን ሙሉ ሰው አድርገን የሚለው ነው። በዮሐንስ ወንጌል ምዕራፍ 9 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይኑን ያበራለት የአንድ ዓይነ ስውር ታሪክ ተጽፏል። ከቁጥር 1 እስከ 7 ያለውን ታሪክ ባጭሩ ስንቃኘው ምዕራፍ 9 ጌታችን ኢየሱስ ክርስቶስ ሲያልፍ ከማኅፀን ጀምሮ ዓይን የሌለውን ልጅ አቀረቡለትና ጌታ ሆይ ይህ ልጅ ዕውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይንስ ወላጆቹ? ብለው ጠየቁት። በዘመናቸው ለምጽና ደዌ የኃጢአት ምልክትም ነበርና፣ ጌታም የእግዚአብሔር ኃይል በእርሱ ይገለጽ ዘንድ ነው እንጂ እርሱ ወይንም ወላጆቹ ኃጢአት አልሠሩም አላቸው። ምራቅም ወደ መሬት ተፍቶ ጭቃ ቦካና የዕውሩን ዓይኖች ቀባው። ሂድና በሰሊሆም መጠመቂያ ታጠብ አለው። ሄዶም ታጠበ፣ እያየም መጣ ይላል። ጌታም እንዳለው የእግዚአብሔር የማዳን ሥራው ወዲያው ተገለጠች።
ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ የሥጋ ገንዘብ የሆነው ምራቅ ከመለኮት ጋር ተዋህዶ በሰው ጥበብም ሊታከም የማይችለውን ፍጹም ዓይን ያልነበረውን ሰው ዓይን እንዲኖረው አደረገ። ይህን ድንቅ ሥራ ማየት፣ መስማት፣ መመስከር ምንኛ መታደል ነው! ከቁጥር 8 እስከ 18 ደግሞ ዓይኑ ስለ መብራቱ ለቀረበለት ጥያቄ የሰጣቸውን መልሶች እናገኛለን። በመጀመሪያ ጎረቤቶቹ ይህ ቀድሞ ሲለምን የምናየው አይደለምን አሉ። ግማሾቹ አይ ይመስላል እንጂ አይደለም እያሉ ተከራከሩ። ቀርበውም ጠየቁት። እርሱም አዎ እኔ ነኝ፣ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖቼን ቀባና ወደ ሰሊሆም መጠመቂያ ሄደህ ታጠብ አለኝ። ሄጄ ታጥቤም አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። ጎረቤቶቹ በመለሰላቸው መልስ ባለመርካት ወይንም ጸሐፍት ፈሪሳውያንን በመፍራት በደንብ ሊመረምሩት ብለው ወደ ፈሪሳውያን ወሰዱት። ዓይኖቹ የተከፈቱበትም ቀን ሰንበት ነበረ። ፈሪሳውያንም ያንኑ ጥያቄ ጠየቁት። እርሱም ያንኑ ትክክለኛ መልስ መለሰላቸው። እውነትን በፍቅር ይዞ ጠብቆ ያንኑ በአግባቡ መሰከረላቸው። በሰንበት ስለፈወሰው ኃጢአተኛ ነው አይደለም፣ ኃጢአተኛ እንዴት እንዲህ ሊፈውስ ይችላል እያሉ በፈሪሳውያን መካከል መለያየት ሆነ። ዓይንህን ስለተፈወስክ ምን ትላለህ አሉት። ነቢይ ነው አላቸው። አይሁድ ግን የዚያን ያየውን ወላጆች እስከሚጠሩ ድረስ እውር እንደነበረ እንዳየም ስለ እርሱ አላመኑም። ከዚህ ላይ አንድ ትምህርት መማር ይገባል። የዚያ ሰው ጎረቤቶች ጠየቁ፣ ተመለሰላቸው። ግን ማመንና መቀበል አልፈለጉም። ፈሪሳውያንም እንዲሁ ማመን አልፈለጉም። እንዲመልስላቸው የፈለጉት የክርስቶስን አዳኝነት ስላልሆነ አልተቀበሉትም። ብዙዎችም እንዲሁ ነን። ጥያቄ እንጠይቃለን። ነገር ግን መልሱን ብናውቀውም ከመላሹ የምንፈልገው ለእኛ የሚመቸንን መልስ ነው። ለዚህ ጥሩ ምሳሌ የምትሆነን ሚስት ያለችውን ሰውዬ አፍቅሬዋለሁ፣ እየተቸገርኩም ነው፣ እባካችሁ ተዩ ሳትሉ ምከሩኝ ብላ ለመንፈሳውያን የምክር ጥያቄ ያቀረበችው ሴት ነች። የጥያቄዋ መልስ እንኳንስ በመንፈሳውያን በማንም ምን ሊሆን እንደሚችል ታውቀዋለች። መልሱም ባለትዳር ስለሆነ ተይው ነው። እውነቱን እያወቀች ግን መርጣ ማመንና መፈጸም ስለፈለገች ነው ተይው ሳትሉኝ ምከሩኝ ያለችው። እኛስ ስንት ተውት ሳትሉ ምከሩን ያልነው ነገር ይኖረን ይሆን? እውነት የሆነውን ሰሙ፣ ግን የተገለጠላቸውን እውነት በፍቅር ይዘው ከማመን ከመፈጸም ይልቅ ያዋጣ መስሏቸው ሌላ ምስክር ፈለጉ። በዮሐንስ ወንጌል ምዕራፍ 9 ከቁጥር 19 እስከ 22 ባለው ደግሞ የወላጆቹን ምላሽ እናያለን። ወላጆቹም ቀረቡ ጠየቋቸውም። ወላጆቹም አዎ የእኛ ልጅ ነው፣ እውርም ሆኖ ተወልዷል፣ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ጠይቁት፣ እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኩራብ እንዲያወጡት አይሁድ ከዚህ በፊት ተስማምተው ነበርና። የክርስቶስ ኢየሱስን አምላክነት፣ አዳኝነት፣ እውነተኛ ፈዋሽነት በማያምኑና በካዱ ፊት መመስከር ሙሉ ሰውነት ነው። ሕፃኑ ቅዱስ ቂርቆስ በአላውያን ነገሥታትና ባነደዱት እሳት ፊት ጸንቶ ሕፃንነቱ ሳያስፈራው እናቱንም በርቺ ብሎ ለምስክርነት ለሰማዕትነት የበቃው ገና በሕፃንነት በ3 ዓመት ዕድሜው ነው። አይነ ስውር ከሆነው ልጃቸው ይልቅ በዕድሜም በሕይወት ልምድም ወላጆቹ የተሻሉ ሙሉ ሰው ናቸው ተብሎ ነው የሚገመተው። ነገር ግን እግዚአብሔር ባወቀ ያናግራል እንዲሉ እነርሱ ከአይሁድ ምኩራብ መባረርን ፈርተው የክርስቶስን አዳኝነት መመስከር አልቻሉምና የልጃቸውን ሙሉ ሰውነት መሰከሩ። ንጉሥ አግሪጳ በጥቂቱ ክርስቲያን አድርገኝ ያለው እንዲህ ሙሉ ሰው ሆኖ ክርስትናን መመስከር ስላልቻለ ነው። ኦርቶዶክሳውያን በቁጥር ብዙ ነን፣ እግዚአብሔር ይመስገን። ነገር ግን በጥቂቱ ክርስቲያን መሆንን ስላበዛን እንኳንስ አሁን ቤተ ክርስቲያን የምትጠብቀውን አገልግሎት ልንሰጥ የግል ሕይወታችን ከአሕዛብ ያልተለየ አንዳንድ ጊዜም ከሰው ባህሪ የወረደ ሲሆንም እያየን እየሰማን ነው። እውነተኛይቱን ተዋህዶንም የያዝንበት መንገድ ሕግና ልማድ ሆኖብን በግድ አንድም ደግሞ እውነተኛ ናትና ልትነኳት አትችሉም በማለት ሌሎች በግድ እንዲከተሉ እንፈልጋለን። አባቶች፣ ካህናትና ሊቃውንት፣ መምህራንና አገልጋዮች ወደ ምሉዕ ኦርቶዶክሳዊነት እየተጉ ምእመናንንም በጥቂቱ ክርስቲያንና እውነትን በግድ የሚፈጽሙና የሚያስፈጽሙ ሆኖ ከመኖር ልማድና እስራት ሊያወጡ ይገባቸዋል። በጥቂት ክርስቲያን ሆኖ መኖር ትክክል እስኪመስል እንዲሁም ስለ ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ንጽሕና አጉልቶ የመናገር ኃላፊነትን መወጣት ብቻ በቂ ተደርጎ ከሊቅ እስከ ደቂቅ ብዙዎችም የተጋሩት በመሆኑ በቀላሉ ላይላቀቅ ይችላል። ቀዳሚው እርምጃ ግን የወደቅንበትን ማወቅ፣
አሁን በሀገር በቤተ ክርስቲያን ላይ እየወረደ ያለው የእሳት ዶፍ አንድም በእኛ ምክንያት እንደመጣ ማመን፣ አንድም ሳያጠፋን እንደማይቀር ማመን፣ ለትውልዳችንም ጥፋት እኛ ጠንቅ እንደሆን ማመን ይገባል። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከእኛ ከልጆቿ ድካም፣ አንድነት ማጣትና በልማድ ብቻ የመኖር ፈተና ጀምሮ በውስጥም በውጭም መከራዎቿ በዝተዋል። ብዙዎቻችን የምንሰጠው መፍትሄ ግን ከራሳችን የሚጀምር ሳይሆን ሌሎች እንዲህ ቢያደርጉ ማለት የተጫነው ነው። እውነትን በፍቅር ይዘን በምሉ ኦርቶዶክሳዊነት መርህና ጉዞ ወስነን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ ማደግን ስናምንና በራሳችን ላይ ወስነን ስንጀምር እንደ ሙሴ ሆነን ፈርዖንን ማሳፈር፣ እንደ ግብፅ የኮፕቲክ ኦርቶዶክሳውያን ክርስቲያኖች ሆነን ቤተ ክርስቲያንን ተጣብተው የነበሩትን በጽናታችን ድል አድርገን እንዲሁም እንደ ኤርትራ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እናቶች የተሃድሶን ዘመቻ መቀልበስ እንችላለን። እኛ እውነትን በፍቅር እንያዝ። ጉዟችን ወደ ምሉ ኦርቶዶክሳዊነት ይሁን እንጂ ሁሉን አሳክቶ ቤተ ክርስቲያንን መሪና ተሰሚ፣ እኛን ለዓለም አርያና ፍጻሜያችንን ገነት መንግሥተ ሰማያት ሊያደርግልን የታመነ አምላክ አለን። ቅድስት ድንግል ማርያም፣ ጻድቃን ሰማዕታትና ቅዱሳን በረድኤታቸው ሊደግፉን ቃል ኪዳናቸው የታመነ ነው። ረድኤተ እግዚአብሔር አይለየን ይላል ዛሬ ምሉ ኦርቶዶክሳዊነት በሚል እንደሱ እንደ አምላካችን ፈቃድ ያገኘነው መልእክታችን። እንግዲህ ራሳችንን መቼስ በዚህ ውስጥ መገምገም ነው። ክርስትናን እንዴት ነው የያዝናት? ለብ ብለን ነው ወይስ በመንፈስ ሙቀት እግዚአብሔር አምላካችን የሚወደውን ነገር እያደረግን? ይህን ጉዳያችንን ግልጽ አድርጎ የሚነግረን ደግሞ የራእይ ዮሐንስ መልእክት ምዕራፍ 3 የዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ ያለው ቃል ሐሳባችንን ዛሬ ያደመጥነውን ሁሉ ግልጽ አድርጎ የሚነግረን ስለሆነ ማለትም ከተነገረው እንደው ተጨማሪ አድርገን መጽሐፍ ቅዱስ በተለያየ መልኩ እንደሚነግረን በዚህ መልኩ እኛም ራሳችን እንድንገመግምበት የበለጠ አጠናክሮ የሚያይልን ስለሆነ እንዲህ እናድምጠው። የዮሐንስ ራእይ ምዕራፍ 3 ከቁጥር 14 በሎዶቅያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔርም ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ሥራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ምስ እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈም የራቆትነትህን ኀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳኩለውን ኩል ከኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ ገሥጻቸዋለሁ፣ እቀጣቸውም አለሁ። እንግዲህ ቅና፣ ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል እያለ የሚናገረው ነው። እኛ ለዚህ እንደው ያጠናክርልናል ብለን ያሰብነው በራድ ወይም ትኩስ አለመሆናችን ነው። እንደዚሁ ለብ ብለን ነው ክርስትናን የያዝነው ለማለት ነውና በእውነት እግዚአብሔር አምላካችን በሃይማኖት ጸንተን በምግባር ቀንተን እሱ የሚወደውን ነገር የእሱ ፈቃዱ ሆኖልን እንድናደርግ እርሱም ደግሞ ለእኛ ሀሳብ ያለው ሀሳብ በእውነት የሕይወት ሀሳብ ነውና መቀደሳችንን ነውና የሚፈልገው አንዳችም ነገር እንዲጎልብን አይወድምና ፍጥረቶቹ ስለሆን የሚራራልን የሚያዝንልን ስለሆነ የአምላካችን ፈቃድ ይፈጸም ዘንድ እኛ ከኛ የሚጠበቀውን ምን እያደረግን ነው የሚለውን ነው እንግዲህ በየዕለቱ በየደቂቃው በየሰዓቱ ማሰብ ማሰላሰል የሚገባን። በተዋሕዶ እምነት ስመላለስ ምሉ ኦርቶዶክሳዊ ነኝ ወይ? በቤተ ክርስቲያን ስኖር እግዚአብሔር አምላካችን የሚወደውን ነገር እያደረግኩ ነው ወይ? ቅድስት ቤተ ክርስቲያን ያዘዘችኝ ነገር እየፈጸምኩ ነው ወይ? እንደው ክርስትናን እንዴት አድርጌ ነው እየኖርኳት ያለሁት የሚለውን በራድም ሳንሆን ለብም ሳንል በመንፈስ ሙቀት እግዚአብሔር አምላካችን እንደሚወደው መመላለስ እንዳለብን በየጊዜው በየሰዓቱ የሚነገረን ነውና ከትላንት ዛሬ በተሻለ መልኩ የእግዚአብሔር ቃል ይሆን እንደ ውሃ ጅረት እየወረደ እንደ ጎርፍ በልባችን ውስጥ እየፈሰሰ ነውና እባክህ የሚለወጥ ልቦና ስጠኝ። የድንጋይ ልቦና የሥጋ ልቦና አድርግልኝ። እሰማሃለሁ የሚለወጥ ልብ አጣው። እጸልያለሁ ላለው በተለያየ መልኩ ግን ሐሳቤ ይከፋፈልብኛል። እንደው ሐሳቤ የተከፈለ ብዬ እንኳን ጸሎቴን ባላቋርጥም እባክህ አምላኬ ሆይ ከአንተ ጋር የምገናኝበትን አንተ እኔን የምታውቅበትን መልካሙንና የወደድከውን የፈቀድከውን ለእኔ የምታደርገውን
ፍቅርህን የማስብበትን ማስተዋሉን አትንፈገኝ እያለን በየጊዜው በየሰዓቱ እንግዲህ በክርስትናችን አንድም እኛ በግላችን ማድረግ የሚገባን እንግዲህ ጸሎት መጸለይ፣ አብያተ ክርስቲያናቱ እየተገኙ አገልግሎትን መሳተፍ፣ አስራት በኩራት ማውጣት፣ ቅድም የተባሉትን እንደው በጥቂቱ ብቻ ክርስትናን ሳንይዛት አጥብቀን አብዝተን አምልተን አስፍተን ማድረግ የሚገባንን ነገር እንድናደርግ በአንድም ደግሞ በሌላ መልኩም ደግሞ ሌሎች ደግሞ በእኛም እንዳይሰናከሉ ለሌሎችም አርአያ የሚሆን ስራም እየሰራን አሰናክለን ሰዎችን ወደ ሌላ ወደማይገባ ቦታ እንዳንወስዳቸው ከኛ አምላካችን የሚፈልገውን ነገር ለሱ ለአምላካችንም ለሰውም ታማኞች ሆነን የምንኖርበትን ማስተዋል ጥበቡን ከልባችን እንዳያጠፋብን ነው። እንግዲህ በክርስትናችን ሙሉ አገልግሎትን ሙሉ ክርስቲያን ተብለን የምንጠራበትን መልካሙን ሕይወት አምላካችን ከሕይወታችን እንዳያጠፋብን የዘወትር ጸሎታችን አድርገን መከታተል ያለብን። አሁንም አምላካችን ፈቃዱን ለማድረግ እንዲያስተምረን ፍለጋውን እንዲያሳየን የቸርነቱን ስራ እንዲሰራልን በመውጣት በመግባታችን ሁሉ ክርስትናችን የሚያስነቅፍ ሳይሆን እሱ በእኛ የሚደሰትበትን መልካም ስራ እንድንሰራ በጥበብ በሞገስ እንደ ባለ አእምሮ እያሰብን እንድንመላለስ እንዲረዳን የደግነት ባለቤት የፍቅር አምላክ የድንግል ማርያም አንድያ ልጇ የተቀደሰ ፈቃዱ ይሁንልን። ለዚህ ሁሉ በምናደርገው ነገር ሁሉ አማላጅቱ ከሁላችንም ሳትለየን መጨረሻችን እንዲያምር መልካም ስራን ለመስራት ሁልጊዜም እንዲያተጋን ልመና ጸሎቷ እንዳይነ ጥቅሻ የሚደርሰው ዘወትር እኛን የሚጠብቀን ምልጃዋ እንዳይለየን ማምላክ ወላዲት አምላክ እንድትረዳን ፈቃዷ ይሆንልን። አሜን። ይቆየን። የዛሬውን መልእክታችንን እንደ እግዚአብሔር ፈቃድ ያገኘነው ከሐመር መጽሔት ጥቅምት 2017 ዓ.ም ተጽፎ ከነበረው ነው። በእውነት ይህን ግሩም መልእክት ደግሞ ያስተላለፉልንንም እግዚአብሔር አምላካችን የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን፣ ማህበሩንም በጽናት አምላካችን ያቆይልን፣ ያሰንብትልን። ሁላችንንም አምላካችን በቸርነትና በምሕረት ጠብቆ ለዚህ ያደረሰን ከገቡ መውጣት ካገኙ ማጣት የሌለባት ያችን መንግስቱን ለመውረስ የሚያበቃ መልካም ስራ እንዲህ ከሰማን በኋላ እንኳን ከዚህ በኋላ እንኳን አልረፈደምና መልካም ስራን እንድንሰራ በክርስትናችን ክርስቲያን ናቸው ተብሎ በእርሱ አምላካችንም በሰውም በእውነት የሚያስመሰግነንን ስራ እርሱ አምላካችን እንድንሰራ የተቀደሰ ሕይወትን ከሕይወታችን እንዳያጠፋብን አሁንም የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። ለሁላችንም ይህ ሰማይና ምድር ሲያልፍ የማያልፈው የእግዚአብሔር ቃሉ ከሳሽ ወቃሽ ፈራጅ እንዳይሆንብን በእያንዳንዳችን ልቦና ጽላት ጽፎ የሚለወጥ የሚጸና የሚተጋ ለእርሱ ለአምላካችን የተገለጠ ሕይወትን በደግነቱ ብዛት እንዲሰጠን እንዲያበዛልን ፈቃዱ ይሁንልን። አሜን። ይቆየን። መድኃኔዓለም እምነት ይጨምርልን። በጎነቱን ፍቅሩን ከሁላችንም አያርቅብን። ሀገራችን ኢትዮጵያን በዓይነ ምሕረቱ አሁን በደግነቱ ብዛት ይመልከትልን። መልካሙን ደጉን ለአባቶቻችን ለቅዱሳን ጳጳሳት ደግሞ በተሰበሰቡበት ማዕድ ተገኝቶ እርሱ ቅዱሱን መንፈስ ልኮ ለቅድስት ቤተክርስቲያን የሚበጀውን መልካሙን ነገር እንዲወስኑ ቅድስት ቤተክርስቲያናችን ቀድሞ ትፈራ ትከበር ወደ ነበረው ክብር እርሱ አምላካችን እንዲያሳልፋት እንዲያሳድጋት እንዲለውጣት እርሱ አምላካችን በቸርነቱ በአባቶቻችን ላይ አድሮ እሱ የወደደውን የፈቀደውን መልካም የሆነውን ውሳኔ እንዲወስኑና በጥባት በጽናት እንዲጠብቅልን ፈቃዱ ከሁላችን ጋር ይሁንልን። ከአባቶቻችንም አምላካችን አይለይብን። አምላክ ወላዲት አምላክ ከሁላችን ጋር ሆና ከስደቷ ረድኤት በረከት በእውነት እንድትከፍለንና የእናትነት ፍቅሯ እንዳይለየን እየተማጸንን ነው። እንግዲህ የዛሬውን መርሃ ግብራችንንም እንደዚሁ ጠቅለል የምናደርገው ይቆየን። የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በቀጣዩ እንደዚሁ መለስ ብለን ሌሎች መርሃ ግብሮቻችንን መከታተል እንቀጥላለን። በዚች በነጻች በጎላች በተረዳች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ስንመላለስ ወደ እናንተ የምናደርሳቸውን መርሃ ግብሮቻችንን ብትችሉ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሌሎች ደግሞ እንዲሰሙም ደግሞ ብታካፍሏቸው መልካም ስለሆነ በዚህ ትብብራችሁ እንዳይለየን አሁንም መልእክታችን በአጽንኦት እናስተላልፋለን። ወደ 200,000 ሰብስክራይበር እየደረስን ነው። ምናልባትም ወደ 1,000 ገደማ ይሆናል የቀረው። ለሁሉም እግዚአብሔር አምላካችን እንደወደደ እንደፈቀደ እናንተ የምትችሉትን አድርጉ። የሰብስክራይበሩ መብዛት ሳይሆን የእግዚአብሔርን ቃል ሰምቶ የሚለወጥ አንድ ሰው ይፈልጋል መድኃኔዓለም። ያ አንድ ሰው መዳን ነው ለእኛ ትልቁ ደስታችንና በዚህ መልኩ እንግዲህ እናንተም ለመዳን ምክንያት እንድትሆኑ ይሄ የእግዚአብሔር ቃል ለሚሰማው ሁሉ እንድታዳርሱልን ከወዲሁ መልእክታችንን ወደ እናንተ በአጽንኦት እናስተላልፋለን። ይቆየን። የቀጠሮ ሰዎች ይበለን። ዲያቆን ጥበበ ማሞ ነበርኩ ይህን መልእክት ወደ እናንተ ያደረስኩት። መድኃኔዓለም ዕድሜውን ያበድረን። ገና ብዙ እንሰማለን። አሁንም አምላካችን በሃይማኖት ያጽናን፣ በምግባር ያቅናን። አሜን። ይቆየን።